ክብር ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ዛሬ ስለ መለኮታዊ ጥበቃ እናያለን። መጽሐፍ ቅዱስ የክርስቲያኖች መመሪያ ፕሪንሲፕል ነው። ይህ የሕይወታችን መመሪያ መርህ የሆነው መመሪያ ስለ ብዙ ነገሮች ይናገረናል። ከነዚህ ውስጥም ነገሮች ውስጥ አንዱ ዲቫይን ፕሮቴክሽን የሚለው መለኮታዊ ጥበቃ ነው። መለኮታዊ ጥበቃን ስንመለከት እግዚአብሔር ራሱ ትውልዱን የሚጋርድበት መጋረድ፣ እግዚአብሔር ራሱ ትውልዱን የሚጠብቅበት መጠበቅ፣ እግዚአብሔር ራሱ በመለኮታዊ አሰራሩ በዙሪያችን ሆኖ የሚቀመጥበት ግርዶሽ ሲሆን እንደ መጽሐፍ ቅዱስ እንደ መዝሙር 91 ከቁጥር 1 ጀምረን እስከ 16 ባለው ይህንን መለኮታዊ ጥበቃውና ስራውን እንመለከታለን። በዚህ ውስጥ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ይላል። ልዑል መጠጊያ አለው። ስለ መለኮታዊ ጥበቃ ስናስብ ልናምን የሚገባን ነገር ልዑል መጠጊያ አለው። ያ ሁሉን የሚችል አምላክ ልዑል የተባለው ጥላ አለው። ሁሉን በሚችል አምላክ ጥላ ስር ያድራል። ሁሉን በሚችል አምላክ ጥላ ስር የሚያድረው ማን ነው? በልዑል መጠጊያ የሚኖር አማኝ ነው። በመጽሐፍ ቅዱስ እነዚህ ጥላዎች የእግዚአብሔር የእጁ ጥላ፣ የእግዚአብሔር መጋረድን በተለያየ ክፍል በግልጽ ሲያስረዳን እንመለከታለን። በዘጸአት ምዕራፍ 33 ላይ ቁጥር 22 ላይ እግዚአብሔር ክብሬ ባለፈ ጊዜ በሰንጣቃው ዓለት እናገራለሁ እስካልፍ ድረስ እጄን በላይህ ጋርዳለሁ እያለው ሲናገር እንመለከታለን። እግዚአብሔር በሙሴና በጉባኤው ፊት ያን ታላቁን ክብሩን ባሳረፈ ጊዜ እስካልፍ ድረስ በእጄ ጋርድሃለሁ የሚለውን የእግዚአብሔር እጅ በሙሴ ላይ ለጥበቃ ሲሆን እናያለን። የእግዚአብሔር እጅ ለማበርታት ሲሆን፣ ለማነጽ ሲሆን፣ ለማንሳት ሲሆን እንዳየን ሁሉ እዚህ ጋር በመጋረድ እንመለከተዋለን። በመዝሙር 63 ቁጥር 7 ላይ ሄደን ስንመለከት ረዳቴ ሆነህልኛል፣ በክንፎች ጥላ ደስ ይለኛል ይላል። የእግዚአብሔርን እርዳታ ተጠቀሰ በኋላ የእግዚአብሔር የክንፉ ጥላ፣ የልዑል መጠጊያ፣ ሁሉም በሚችል አምላክ ጥላ ስር ያ ልዑል ሁሉን የሚችል የእርሱ ጥላ ስር እንደሚያልፍ እግዚአብሔር ሲናገረው እንመለከታለን። እንደዚሁም እግዚአብሔር በኢሳይያስ ምዕራፍ 49 ቁጥር 2 ላይ አፌ እንደተሳለ ሰይፍ አድርጎታል፣ በእጁም ጥላ ሰውሮኛል፣ እንደተሳለም ፍላጻ አድርጎኛል፣ በሰገባ ውስጥም ሸሽጎኛል ይላል። ሰገባ የአንድ ሰይፍ ማስቀመጫ ነው። በዛ ውስጥ ምንም ነገር ሊገባ አይችልም። ተከልሎ የሚቀመጥ ነገር ሰይፉ ተከልሎ እንደሚቀመጥ በሰገባ ውስጥ ትመለከታላችሁ። በሰገባ ውስጥ ሸሽጎኛል። በዚህ ክፍል ውስጥ እንደ ተሳለ ሰይፍ አድርጎኛል፣ በእጁም ጥላ ሰውሮኛል። የእግዚአብሔር የእጁ ጥላ እዚህ ውስጥ አለ፣ ሰውሮ የሚይዝ እንደ ተሳለም ፍላጻ አድርጎኛል፣ በሰገባ ውስጥም ይሸሽገኛል ይላል። ስለዚህ ወገኖች ዛሬ የልዑል አምላክ የእግዚአብሔር የሁሉን ቻዩ ጥበቃ በእኛ በቤተ ክርስቲያናችን፣ በትውልዳችን፣ በሀገራችንና በሕዝባችን ላይ ይሆናል። ምክንያቱም እግዚአብሔር ለጥበቃ የሚሆን የኪዳን ቃልን ሰጥቶናል። በቁጥር 2 ላይ በመዝሙር 91 ቁጥር 2 ላይ
እግዚአብሔርን መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ ይላል። እንግዲህ በልዑል መጠጊያ የሚያድር ሁሉን በሚችል አምላክ ጥላ ስር የሚኖር ሰው ከእርሱ የሚጠበቀውን ነገር በቁጥር 2 ላይ እናያለን። በእግዚአብሔር መታመን። እግዚአብሔርን መታመኛዬ ነህ እለዋለሁ፣ እግዚአብሔርን አምላኬ ነህ እለዋለሁ፣ እግዚአብሔርን መሸሸጊያዬ ነህ እለዋለሁ፣ በእርሱ እታመናለሁ ይላል። እንግዲህ በልዑል በእግዚአብሔር መለኮታዊ ጥበቃ ውስጥ ሊያድር የሚገባው ማንኛውም ሰው በሕይወቱ ከሚጠበቅበት ነገር ውስጥ አንዱ በእግዚአብሔር ላይ መታመን ነው። እስቲ ዛሬ ይህን ቃል የምትሰሙ ሰዎች እግዚአብሔርን አንተ መታመኛዬ ነህ በሉት። እርሱ እግዚአብሔር ልዑል አምላክ ነው፣ ሁሉን የሚችል አምላክ ነው። እስቲ ከአንደበታችሁ የእምነትን ኑዛዜ የእምነትን ንግግር ተናገሩ። አንተ መታመኛዬ ነህ፣ እምታመንብህ አንተን ነው። እግዚአብሔር እርሱን እንድንታመነው ይፈልጋል። አምላኬ ነህ፣ አምላኬ ነህ፣ አንተ መሸሸጊያዬ ነህ፣ በአንተ እታመናለሁ እያልን ከልባችን ሆነን በእምነት ልንመሰክር ይገባናል። በዚሁ በመዝሙር ምዕራፍ 91 ቁጥር 9 ላይ ስንመለከት አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግኩኝ ይላል። ወገኖች ስንታመነው ሌላ ተስፋ የለንም፣ ስንታመነው ሌላ መሸሸጊያ የለንም፣ ስንታመነው ሌላ መታመኛ የለንም፣ ስንታመነው ከእርሱ ውጪ ሌላ መደገፊያ የለንም። አንተ ተስፋዬ ነህና ልዑልን መጠጊያ አደረግኩኝ ይላል። በመዝሙር 9:9 ላይ እግዚአብሔር ለድሆች መጠጊያ ሆናቸው ይላል። እግዚአብሔር ለድሆች። እንግዲህ ድሆች ኢትዮጵያ በጣም በአሁኑ ዘመን ባለው ጭንቀት ላይ በጣም የተፈራው ያለችበትም ድህነት ነው፣ ያለችበትም አቅም ማጣት ነው። አቅም ካላቸው ህዝብ ጋራ የኛን ህዝብ ስናወዳደር በኢኮኖሚ ዴቨሎፕ ካደረጉት ጋር የኛን ነገር ስናወዳደር በጣም የሚከብድ ጉዳይና አንገት የሚያስደፋ ነገር ነው። ግን በዚህ ክፍል ውስጥ ሄደን በመዝሙር 9:9 ላይ ስንሄድ እግዚአብሔር ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው ይላል። ምክንያቱም በልዑል መጠጊያ የሚያድሩ በእግዚአብሔር መታመን ውስጥ ያሉ ወንድና ሴት ልጆች በእግዚአብሔር የመደገፋቸው ነገር ከምንም በላይ ይበዛል። ስለዚህ በዚህ በመለኮታዊ ጥበቃ ውስጥ ሰው እንዲገባ ከሚያስፈልገው ነገር ውስጥ አንዱ በእግዚአብሔር አምላክ መታመን ነው። በቁጥር 3 ላይ በመዝሙር 91 ቁጥር 3 ላይ እርሱ ካዳኝ ወጥመድ ከሚያስደነግጥ ነገር ያድንሃል ይላል። እግዚአብሔር ከምን እንደሚያድነን በግልጥ እንደሚናገር እርሱ ካዳኝ ወጥመድ ያድንሃል፣ እርሱ ከሚያስደነግጥ ነገር ያድንሃል፣ በላባዎቹ ይጋርድሃል፣ ከክንፎቹ በታች ትተማመናለህ፣ እውነት እንደ ጋሻ ይከብሃል ይላል። ስለዚህ እግዚአብሔር ወጥመድ ከሆነ ነገር ከሚያስደነግጥ ነገር ያድንሃል። ዛሬ ፍርሃት፣ የድንጋጤ ዓለም ላይ ሁሉ የሆነበት ሰዓት ነው። በዓለም ላይ ሁሉ ፍርሃት፣ ድንጋጤ፣ ሽብር፣ ሁካታ ነው። ቃሉ ግን ይመልስልናል። እግዚአብሔር ካዳኝ ወጥመድ፣ እግዚአብሔር ካዳኝ ወጥመድ፣ እንደገና እግዚአብሔር ከሚያስደነግጥ ነገር ያድንሃል ይላል። እግዚአብሔር ካዳኝ ወጥመድ ያድንሃል፣ ከሚያስደነግጥ ነገር ያድንሃል። በመዝሙር 124 ቁጥር 7 ላይ ስንሄድ ነፍሳችንን እንደ ወፍ ይላል ካዳኝ ወጥመድ አመለጠች ይላል። ነፍሳችን እንደ ወፍ ካዳኝ ወጥመድ አመለጠች ይላል። በዚህ ዘመን በጣም ከምንመለከተው ነገር ውስጥ አንዱ ትልቁ ብዙዎች ነፍሳቸው በወጥመድ ስር እንዳለች ነው የሚያምኑት። መጽሐፍ ወጥመድ ተሰበረ፣
እኛም አመለጥን ይላል። ወጥመድ ተሰበረ፣ እኛም አመለጥን። ወጥመድ ተሰበረ፣ እኛም አመለጥን። ነፍሳችን እንደ ወንድ ካዳኝ ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን ይላል በመዝሙር 124 ቁጥር 7 ላይ። ስለዚህ ወገኖች ወጥመድ ሳይታሰብ የተጠመደ በየትኛው አካባቢ እንደሚደርስ የማናቀው ድንገት የሚሆን በድንገት ውስጥ ግን የገባው ያ ነገር ሰውን እንዳጋጣሚ ወይም ባልታሰበ ሁኔታ ሊይዝ የሚችል ነገር ነው። ዛሬ ግን እንዲህ ይላለው እግዚአብሔር አምላክ ዛሬ በመለኮታዊ ጥበቃው ሕዝባችንን፣ ምድራችንን፣ ትውልዳችንን እያንዳንዱን ወንድንና ሴቱን ከአዳኝ ወጥመድ ያድነዋል። የአዳኝ ወጥመድ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድነሃል፣ ከፍርሃት ያድነሃል። ምክንያቱም በመጽሐፍ ቅዱስ በምሳሌ ምዕራፍ 6 ቁጥር 5 ላይ ስንመለከት እንደሚዳቆ ከአዳኝ እጅ እንደ ወፍም ከአጥማጅ እጅ ትድን ዘንድ ይላል። ከአጥማጅ እጅ ትድን ዘንድ ዛሬ የሰራዊት ጌታ እግዚአብሔር በላባዎቹ ይጋርድሃል፣ በክንፎቹ በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። መጽሐፍ ቅዱስ በግልጽ ነው የሚናገረን። በኢሳይያስ ምዕራፍ 31 ቁጥር 5 ላይ እግዚአብሔር እኔ ጠባቂው ነኝ ይላል። እዚህ ጋር ሰው አይደለም፣ መላእክቶች አይደሉም። በዚህ በኢሳይያስ ምዕራፍ 31 ቁጥር 5 ላይ በጣም የሚገርም እግዚአብሔር ይላል። ይቅርታ፣ በኢሳይያስ ምዕራፍ 27 ቁጥር 3 ላይ እግዚአብሔር እኔ ጠባቂው ነኝ